በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም? እኔ ጋር ሁሉ አማን ነው አልሐምዱሊላህ። እናንተንም አላህ ይጠብቃችሁ የኔ ውድ ቤተሰቦች። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እመኛለሁ። ዛሬም እንደተለመደው በአዲስ ስራ መጥቻለሁ ማለት ነው። እናንተም የተለመደውን ሼር፣ ላይክ እያደረጋችሁ እንዲሁም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ከኔ ጋር ሁኑ። ቪዲዮ እስከ መጨረሻ በማየት አግዙኝ እላለሁ የኔ ውድ እህትና ወንድሞቼ። ዛሬ እንግዲህ የመጣሁትኝ በቤቲ ለእናቷ በጣም አሳዝናኛለች። ወዴት እየሄድን እንደሆነ በጣም ነው የሚያሳዝነው። በሴት ልጅ ላይ የሚደረግ ግፍ በጣም ያሳዝናል እውነት ለመናገር እና እናንተ ምን ተሰማችሁ የኔ ውድ ቤተሰቦች? እኔ እንግዲህ ዛሬ የተሰማኝን መናገር ፈልጋለሁ ማለት ነው። እናንተም ደግሞ እስኪ ኮሜንት ላይ አስተያየታችሁን አስቀምጡልኝ እላችኋለሁ። እንግዲህ በቀደም ሙቤ ቀለበቱን አናናስ ጨፍኖ ቀለበቱን ካስወለቃት በኋላ እንግዲህ ፌንት በልታ ወድቃ እንግዲህ አናቷ ተመቷል ነው የሚባለው። በወደቀችበት ታይም እንግዲህ ወይ ጠረጴዛ ላይ ይሆን እንግዲህ ሴራሚክ ላይ አይታወቅም እንደመታት ራሷን እንደመታት ነው ሲናገር የሰማሁትኝ ዛሬ። እና እንግዲህ በዛ መሀል እያለች መርፌ ልትወጋ የገባችበት ቦታ ሄደው የሆነች ሴት ይዞ ኤሚር ገባ። ሙቤ የለም ነበረ። እንግዲህ ታዋቂያት እቺ ወደፊቷ ሚስቴ ናት እያለ አሚር ሲያዝጋት ነበረ። ሙቤም ከመጣ በኋላ በሚያሳዝን ሁኔታ ካለችበት እስከሚሻላት እንጂ ከዚህ በኋላ ባጠገቧም አልገኝም ይላል። በጀርባዋ ሆኖ ይሄን በፊት ለፊቷ ሆኖ ሴት ይዞ የራስሽን ህይወት እንድትኖሪ እኔም የራሴን ህይወት ጀምሬያለሁ ከዚህ በኋላ ይላታል። አስቡት ምን አይነት ስሜት ውስጥ እንደምትሆን እቺ ልጅ። እስኪ እሷ ቦታ ራሳችሁን አርጋችሁ ዝም ብላችሁ ሳሉት። ፈጣሪም አያርጋችሁ በሷ ቦታ። ግን እንደ ሴት የሆነ ሰው ነው ይሄን ሊረዳት የሚችለው። ሴት ነው ሊረዳት የሚችለው። በጣም ነው የሚያሳዝነው። ይሄንኛው ሴት ይዞ የራሴን ህይወት ጀምሬያለሁ ይላታል። ያንኛው ደግሞ ከዚህ ካለችበት እስከምትወጣ ነው እንጂ እዚህ ህይወት ላይ ድጋሚ አልገኝም፣ ባጠገቧም አልገኝም ይላል። እኔ እውነት ለመናገር በጣም ነው ያሳዘነችኝ፣ እጅግ በጣም ማለት ነው። ወረቢ ኡፍ መጨረሻ ራሷን እንደ አቋበድ ነገር አድርጋ እና እንግዲህ አስቡት። ያንኛው ከጀርባ ሆኖ ከዚህ ካለችበት እስከምትወጣ እንጂ ሁለተኛ ከሷ ጋር አልገኝም፣ ህይወቴን ማቀው እኔ ነኝ፣ እያስመሰልክ ነው አንተ ነህ የምትወዳት ይላል ሙቤ ማለት ነው ለኤሚር። ኤሚር ደግሞ የራሳቸውን ህይወት የራሷን ህይወት እንድትኖር ነው። በመሀል ቤት በቃ የሁሉም ምን የሚደመጥም ነገር የለም እኮ። በጣም ነው የምታሳዝነው ወላሂ ለአዚም። ኧረ ቢስሚላ እንደሆነስ በቃ ወንድ የሚባል ሴቶች መቅረብ የለባቸውም አይባል ነገር ልጅ የማልቀሷ ምክንያት፣ የመሰበሯ ምክንያት፣ ጤና የማጣቷ ምክንያት፣ የሁሉም ነገር የቁስለቷ ምክንያት ወንድ ልጅ ነው መባል እንደው ጥሩ ነው? ኧረ ደስ አይልም።
በእውነት ሁሉንም ማለት አይቻልም። ሁሉንም እያልኩኝ አይደለም፣ ይቅርታ አድርጉልኝ ወንዶችዬ። ግን በመጀመሪያ ደረጃ አንድ ሰው የሆነ ጸብ ውስጥ ሲገባ ወይ ከእጮኛው ወይ ከሚስቱ ጋር ወይ ከሆነ ፍቅረኛው አላውቅም፣ ብቻ የሆነ ጸብ ውስጥ ሲገባ ያንን ነገር ለመርሳት ብሎ ሌላ ህይወት ውስጥ መግባት የለበትም። በመጀመሪያ ስህተቱ እዛ ጋር ነው የሚጀምረው። ከዛ እየቆየ ሲሄድ ነገሮች ይስተካከላሉ። እየረገቡ ሲሄዱ ነገሮቹ እየለዩ ሲሄዱ የአዲስ የተጀመረው ህይወት አይቀጥልም ማለት ነው። ከበፊቱ ጋር መመለስ ብዙ ጊዜ ቻንስ አለ። ከዛ በመሀል ቤት የተዋወቁት ሴትም ሆነች ወንድ ትጎዳለች ማለት ነው። ገባችሁ? በመጀመሪያ ደረጃ ማንንም ሰው ጋር ስትጣሉ ከባላችሁም ከሆነ ከፍቅረኛችሁ ወይ ከእጮኛችሁ ስትጣሉ በጣም ረጅም ጊዜ ሊወስድባችሁ መቻል አለበት። በጣም ጠንቅቅ ብላችሁ በውስጣችሁ የማንንም ፍቅር ሳትይዙ ነው የሆነ ሌላ ፍቅር ውስጥ መግባት እራሱ ካለባችሁ ማለት ነው። እንደዛውም ደግሞ የቻላችሁትን ያክል እርግጠኛ ለመሆን ሞክራችሁ። ገባችሁ አይደለ? አሁን ሙቤ ያ ነገር ነው ገጥሞኛል ብሎ የሚያስበው። ያንን ደግሞ ቤቲ የአሚር ፍቅር አለባት ብሎ ያስባል ማለት ነው። እዛ ጋር ፍቅር አለ፣ የሙቤ ጋር ደግሞ ውለታ አለ። ባለውለታዬ ነው የምትለው ሙቤን። እዛ ጋር ደግሞ ሁላችንም የምናውቀው ነገር ፍቅር ነበራቸው። እሱ ነው ልክ እንደ ዛሬ ሴት ይዞ እንደመጣው ሁሉ ከዚህ በፊትም የሷን ጓደኛ ጋር ሲጫወት የነበረው ማለት ነው ኤሚር ነው። እቺ ልጅ አዘን ለማቀፈም ተጎድታለች ቤቲ። እውነት ለመናገር በፊትም ተጎድታ ነው ወደ ሙቤ እንደ ድሮ ሰው በቤተሰብ ባል መጥቶላት ወደ ሙቤ ሄደችው። ሰው መቅረብ፣ ሰው መልመድ፣ በራሷ መንገድ ሄዳ የሆነ ሰው ጋር መላመድ ከብዷት ሊሆን ይችላል ቤተሰብ ሊያመጣላት የቻለው ባል። ይህም በማን ምክንያት? በኤሚር ምክንያት ሊሆን ይችላል። ስለዚህ ሙቤ በዛ መሀል ሙቤ እየተጎዳ ነበረ። ህይወቱ አጠራጣሪ ውስጥ ገብቶ ነበረ። ቤቲ ደግሞ እንድትወስን እኔ ስርቃት እሷ ትወስናለች፣ ሁሉም ነገር ይለይለታል ብሎ ደግሞ ቀለበት ሲያስወልቅ እሷ ወደቀች፣ ፌንት አረገች። ኤሚር እንደሚወዳት ደግሞ እነሱ ሱመያም ሲመሰክሩ ነበረ። እኛም ደግሞ ብዙ ጊዜ ሱመያም ከዚህ ስትጠይቀው ባይተናነቀው ከዚህ በኋላ አልፈልግሽም እላታለሁ ምናምን ብሎ ሱመያ ጋር ቪዲዮ ከተቀረጸ በኋላ ልክ ቤቲ ስትመጣ ብዙ ነገር ሲል ነበረ። አልፈልግሽም የሚለው ቃል ከአፉ ለመውጣት ሲከብደው ነበረ። ዛሬ ደግሞ የሆነች ቅጅልል ያለች እምብርቷን የምታሳይ ሴት ይዞ መጥቶ እንድታምኚ ጭራሽ ምን አድርገን እናሳየሽ ትላታለች። በዛ ህመሟ ላይ እኔ እኮ ሴቶቹም እኮ ነው እኔ ተገዝታችሁ ነው የምትመጡት። እዛ ጋር የአብርሽ ጋር የማየው አለ እንደዚሁ አንዷ ስትሄድ አንዷ ትመጣለች። አልፈምስ ያለች ነፍስ ወይ ለመፈመስ ነው ወይስ ብር እየተከፈላችሁ ነው? እንዴ ከሆነ ቦታ አንስቶ ከሆነ ካፌ አንስቶ አንጠልጥሎ ሲያመጣችሁ ትመጣላችሁ። ከዛ ክንዱና አቅፈሽ ላሳይሽ፣ ምንድን ነው የምትፈልጊውን ነገር ላሳይሽ። ለምሳሌ ኒካህ አድርጋችሁ እስኪ ያሳዩኝ ከተባለ ኒካህ እንዳደረግልሽ ፈልገሽ ነው አዲሷ ማለት ነው። እኔ አላምንም ኒካህ ካላረጋችሁ። ቤቲ ካለች ኒካህ አርግልኝ አሚር ልትይ ነው? ኒካህ አርገሽ ልታሳያት ነው ወይስ አብራችሁ ስትተኙ ማየት ካላዩ አላምንም ካለች ተኝታችሁ ልታሳዩት ነው? የሱ እጮኛ የሱ ሚስት መሆኔን እንድታምኝ ምን ሆኜ ላሳይሽ ትላታለች። ለሶስት አልጋ ላይ ሆና ራሷ ጭንቅላቷን ጠምጥማ አናቷ ተመቶ ለሶስት ቁስል አድርገዋት ነው የሄዱት። እንግዲህ ቤቴን ማለት ነው። እውነት በጣም ነው ያሳዘነችኝ። አያችሁ፣ ሁሉም ነገር ያመነችው የጨበጠችው ህልሟ ሁሉ ነገር ሲበን ይታየኛል። እዛ ጋር ከጀርባዋ ሁለተኛ ከሷ ጎን አልገኝም ብቻ ትዳን የሚል የሙባረክ ድምጽ ያቃጭልባታል። እዚህ ጋር ደግሞ ሴት ይዞ የመጣው ኤሚር ደግሞ ከሴቷም ከሱም ጋር ሆኖ ሲያቆስላት ነበረ። ስለዚህ እቺ ልጅ መሀል ቤት
ባዶ ብቸኛ ምናምን ፈላጊ እንደሌለው ሰው አይነት ስሜት ሲሰማት በጣም ነው ይታየኝ። እንደዛ ነው እኔ ፊሊንግ የተሰማኝ በሷ ቦታ ሆንኩኝና ማለት ነው። በዛ ሰዓት ውስጥ በጣም አሳዝናኛለች። እውነት ለመናገር ሴት ልጅ በቃ እንደዚህ አታርጉ። በሴት ልጅ ሞራል ላይ አትረማመዱ። ወንዶች አደብ አርጉ። እህቶች አላችሁ፣ ነገም ደግሞ ትወልዳላችሁ። ሴት ልጅ ይኖራችኋል። ተጠንቀቁ። ለሴት ልጅ የምታወጡትን ቃል ተጠንቀቁ። የሆነም እኮ መለየትም እኮ ካለ እኮ ቀስ እየተባለ ስቴፕ ባይ ስቴፕ ቀስ እየተባለ በምክክር በብዙ ነገር እኮ መለየት ይቻላል እኮ። እንዶ ፍርጥ ከዚህ በኋላ በቃ እንደዚህ እኔ ራሴ በቃ እያደረጋችሁ ሰው በሽተኛ አታድርጉ። አንዳንድ ወንዶች ግን አደብ አድርጉ። አላህን ፍሩ። ሴት ልጅ የአላህ አደራ ነች፣ የረሱል አደራ ነች። ሴት ልጅ ያከበረ የተከበረ ነው። ሴት ልጅ ያዋረደ ደግሞ የተዋረደ ነው። አይቀናችሁም ደግሞ ሴት ልጅ እንደዚህ ልብ ተሰብራችሁ የምትጫወቱ በሴት ልጅ የምትቀልዱ ወንዶች ግን ኢተቀላህ አላህን ፍሩ። ወላሂ ለአዚም የሴት ልጅ እንባ ማን አስለቀሰች ተብላ ትጠይቃለች። ሴት ልጅ ነገ አላህ ፊት ትቆማለች። እያንዳንዷ እንባዋ ጠብታ ምክንያት የሆንክ ወንድ አላህን ፍራ። አላህን ፍራ። ሞት አለብህ፣ ትቀርባለህ፣ እያንዳንድ ትጠየቃለህ። ማንኛውንም ሴት ያስለቀስክ ወንድ እንደዚህ ሜዳ ላይ እዚህ ማንም አይነካኝ ምን ታመጣለች ብለህ እንዳልከው እንደዛ አይደለም። ሞት አለ፣ ሁሉም ሰው ይሞታል። የደስታ ምክንያቱ ነው እንጂ የሀዘን ምክንያት አትሁኑ እላለሁ። የኔ ውድ ቤተሰቦች ካጠፋው በጣም ይቅርታ። በጣም ስላሳዘነችኝ ነው ልጅቷ። በቀጣይ እስከምንገናኝ ወዳችኋለሁ። ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ